ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐርቻት ሱፐር ስቲከር ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በዕለተ ቅዳሜ በርከት ባሉ የእንግሊዝ ፕሪሚየር ሊግ፣ የሌሎች ታላላቅ ሊጎች የሊግ ፊክስቸር በድጋሚ በሳምንቱ መጨረሻ ይደረጋል። በዛሬ ፕሮግራማችን እንግዲህ የተለያዩ ተጠባቂ የፕሪሚየር ሊግ ጨዋታዎች ይኖራሉ። ከደርቢ ጨዋታ እስከ ወሳኝ ትላልቅ ጨዋታዎች በየስቴዲየሙ ይደረጋሉ። እያንዳንዱን ጨዋታ እንግዲህ ትኩረት ያገኙ በርካታ መወያያ ርዕስ የሚነስባቸውን ጨዋታ በዚህ ፕሮግራም እንግዲህ በዕለተ ቅዳሜ ከያዝናቸው ነጥቦች መካከል የመጀመሪያ ክፍል ትኩረት የሚያደርገው የማንቸስተር ደርቢ በዩናይትድ እና በሲቲ መካከል ከቀኑ 9 ሰዓት ተኩል ጀምሮ የሚደረገው የኦልትራፎርድን ፍልሚያ ይሆናል። እንዲሁም በተጨማሪ 12 ሰዓት ላይ ሊቨርፑል ከበርንሌ፣ ቼልሲ ከብሬንፎርድ፣ ምሽት 2 ሰዓት ተኩል ኖቲንግሃም ፎረስት ከአርሴናል የሚያደርጉትን ጨዋታ፣ እነዚህን 4 ጨዋታዎች እንግዲህ በተለያየ ሰዓት ወደ እናንተ ቅድመ ጨዋታ ግምገማ እያደረግን የምናደርሳችሁ ይሆናል። እንዲሁም በተጨማሪ ማንቸስተር ሲቲ የማርክ ጌሂን ዝውውር ለማጠናቀቅ በጣም መቃረቡ ከትናንት ጀምሮ ሲሰማ ነበር። ይህንን ተከትሎ ጌሂ በቀጣይ 24-48 ሰዓታት የማንቸስተር ሲቲ ንብረት ይሆናል። ይህንን ተከትሎ የምናዘጋጀው ተጨማሪ ከጨዋታ ፊክስቸር ወጣ ያለ የዝውውር መረጃ ይኖረናል። በእነዚህ ፕሮግራሞች እንግዲህ ዕለተ ቅዳሜን ከእናንተ ጋር ቆይታ ስናደርግ የፕሮግራማችንን ተደራሽነት ከፍ ለማድረግ ላይክ እያደረጋችሁ በርካታ የእግር ኳስ አድማጮች ጋር እንዲደርስ በአክብሮት እየጋበዝን የመጀመሪያ ክፍል ትኩረታችን የሚሆነው በማንቸስተር ደርቢ ማንቹሪያን ደርቢ 9 ሰዓት ተኩል ተጠባቂ የፕሪሚየር ሊግ የዚህ ሳምንት ትልቁ ጨዋታ፣ በተለይ በቅርብ ሳምንት በጃንዋሪ 5 አሰልጣኝ ሩበን አሞሪምን ከአሰልጣኝነት ያሰናበቱት ማንቸስተር ዩናይትዶች በጊዜያዊ አሰልጣኝ በዳረን ፍሌቸር ያለፉትን ጨዋታዎች ሲመራ ቆይቶ በዚህ የውድድር ዓመት እስከ መጨረሻ ድረስ በጊዜያዊነት የሚያሰለጥናቸውን አሰልጣኝ በገበያ ላይ ሲፈልጉ ቆይቶ በስተመጨረሻም የቀድሞ ተጫዋቾቻቸውን ማይክል ካሪክን መቅጠራቸው ይታወቃል። ይህንን ተከትሎ የማይክል ካሪክ የመጀመሪያ ጨዋታ የሚሆነው ማንቸስተር ደርቢ ነው። ይሄ የቀድሞ የክለቡ ቴክኒሻል አማካይ ዛሬ እንግዲህ በጊዜያዊ አሰልጣኝነት እስከ ውድድር ዓመቱ መጨረሻ ድረስ ማንቸስተር ዩናይትድን በኃላፊነት ከተረከበበት ቀን አንስቶ ቡድኑ የማዘጋጀት ከዛሬው ደርቢ ጨዋታ ጀምሮ የካሪክ የዩናይትድ ቤት ፈተና ውጤታማነት ክለቡን ለዩኤፋ ሻምፒዮንስ ሊግ ቦታ ይዞ ለማጠናቀቅ የሚያስችል በቂ ውጤት አስመዝግቦ እንግዲህ በስራው ላይም ለመዝለቅ እንዲሁም ለተሻሉ ሌሎች የስራ አጋጣሚዎች እንግዲህ ማንቸስተር ዩናይትድ የበለጠ ለማይክል ካሪክ በውጤትም እንዲሁም አሰልጣኙ ካለው አቅም በቦሮ ካሳየው የስልጠና መንገድና በተለይ ታክቲካል አፕሮቹ ተደንቆ በዩናይትድ ኃላፊዎች ተቀባይነት አግኝቶ ነው እንግዲህ ኦሊጎነ ሶልሻየርን ዩናይትዶች በመተው ማይክል ካሪክን ቅድሚያ በመስጠት ኃላፊነቱን እንዲረከብ ያደረጉት። እንዲሁም ፔፕ ጋርዲዮላ ባለፉት 3 የፕሪሚየር ሊግ ጨዋታ ተከታታይ የአቻ ውጤትን ማስመዝገቡን ተከትሎ ወደ አሸናፊነት ለመመለስ ወደ ኦልትራፎርድ ይመጣል። ፍጹም አጓጊ ፉክክር ነው የሚሆነው። የማንቸስተር ደርቢ ሁሌም በድራማ የተሞላ ነው። የዛሬው ጨዋታ ምን አይነት መልክ ሊኖረው ይችላል? በታክቲካዊ ጉዳዮች እንዲሁም በቡድን መረጃ በአጠቃላይ ወቅታዊ ሁኔታው ምን ይመስላል? በተለይ የሁለቱ ክለቦች የእርስ በርስ ግንኙነት። ነገር ግን ከዛ በፊት አንድ ነጥብ ለማንሳት የማይክል ካሪክ ማንቸስተር ዩናይትድ
በዋንጫ ፍክክሩ ላይ በአርሴናል እና በሲቲ በሚደረገው ትንቅንቅ ትልቅ ልዩነት የሚፈጥር መሀል ላይ ድልድይ ነው ወይ? ምክንያቱም ዛሬ ሲቲን ያስተናግዳል። በቀጣይ ሳምንት ወደ ኤሚሬትስ ተጉዞ ከአርሴናል ጋር ጨዋታ ያደርጋል። ተከታታይ 2 ፊክስቸሮች ለማይክል ካሪክ ወሳኝና ጠንካራ ናቸው። በተቃራኒው ደግሞ በዋንጫ ፍክክሩ ላይ ልዩነት የሚፈጥር ለማንቸስተር ሲቲም ለአርሴናልም አድቫንቴጅ ሊፈጥር የሚችል ጠንካራ ፊክስቸር ነው። በሁለቱም መንገድ እንግዲህ ማንቸስተር ዩናይትዶች ሲቲንም አርሴናልንም ካሸነፉ ውጥረቱ ሁለቱ ክለቦች መካከል ነው የሚሆነው። ሲቲ የዛሬውን ጨዋታ 3 ነጥብ ለማግኘት አስገዳጅ በሆነ ሁኔታ ውስጥ ሆኖ ነው እንግዲህ ወደ ኦልትራፎርድ እዛው ጎረቤቱን ዩናይትድ የሚገጥመው። የፔፕ ጋርዲዮላ ማንቸስተር ሲቲ ራሱን በማጠናከር እንደምታውቁት ከትናንት ጀምሮ በታመኑ ዘጋቢዎች እየተነገረ የሚገኘው የማርክ ጌሂን ዝውውር ለመፈጸም በሁሉም ቅድመ ሁኔታዎች ከተጫዋቹና ከክሪስታል ፓላስ ጋር መስማማቱ ይታወቃል። ይህንን ተከትሎ የዛሬውን የኦልድ ትራፎርድን ፍልሚያ ፔፕ በምን አይነት መንገድ ይወጣዋል? ካሪችስ ምን አይነት የዩናይትድ አዲስ አፕሮች ይዞልን ይቀርባል የሚለው ከወዲሁ አጓጊ ነው። የማንቸስተር ደርቢ ግን በእንዲህ መልኩ ሲደረግ ለመጀመሪያ ጊዜ ነው። በአዲስ የአሰልጣኝ ቅጥር የመጀመሪያ ጨዋታ በሲዝኑ መሀል ላይ ትልቁን ፈተና በማንቹሪያን ደርቢ መጀመር ቀላል የሚባል ጫና አይደለም ለማይክል ካሪክ። በተለይ የቡድኑ ቅርጽ አጫወት ለአለፉት 14 ወራት ማንቸስተር ዩናይትድ በሩበን አሞሪም ውስጥ የባክስሪ ሲስተምን ኤክስፐሪመንቱን ተግባራዊ ለማድረግ ውጤታማ ለመሆን ሽግግር ላይ የነበረ ቡድን ነው። ያንን እንደገና ወደ ሌላ ቅኝት ይዞ ማምጣት ነው እና በጊዜያዊነት ቡድኑን የቶፕ 4 ቦታን ይዞ እንዲያጠናቅቅ የማብቃት ትልቅና ጠንካራ ስልጣን ነው ማይክል ካሪክ በዚህ ወቅት ከፍተኛ ጫና ያለበትን ወንበር በኃላፊነት የተቀበለው። ይህንን ስንመለከት አንድ ካሪክ በእግር ኳስ ሕይወቱ ያሳለፈበት የአማካይ ስፍራና አሁን የተቀበለው ኃላፊነት የሙያ ልዩነት ይኖረው እንጂ ከዚህ ቀደም በእግር ኳስ ዘመኑ እዛ ቦታ ላይ ማንቸስተር ዩናይትድ ለረጅም ዓመት ቦታው ሳያሰጋው በልዩነት የተጫዋቹን እምቅ ችሎታ ቴክኒካል አቅም በመጠቀም ዩናይትድ ለበርካታ ስኬቶች ሲበቃ ብዙም ክሬዲት ባይሰጠውም ግን ተጫዋቹ አስደናቂ የ6 ቁጥር ተጫዋች ነበር። በቦታው ላይ የነበረው ኃላፊነትና ለዩናይትድ ውጤታማ የውድድር ዓመታት ሁሉ የካሪክ አስተዋጽኦ የላቀውን ድርሻ ይዝ ነበር። ነገር ግን በብቃቱ ልክ ያልተወደሰ በብቃቱ ልክ ከፍ ብሎ በሚዲያውም ደረጃ ያልተዘመረለት ጀግና አማካኝ ነው። አሁን ደግሞ በአሰልጣኝነት ዘመኑ በዚህም ወቅት ከባዱን አለመረጋጋት ውስጥ የሚገኘው በደጋፊ ተቃውሞ፣ በሚዲያ ባለሙያዎች፣ በቀድሞ ተጫዋቾች አስተዳደራዊ ጉዳይ እንዲሁም በሜዳ ላይ ያለ እንቅስቃሴ በከፍተኛ ሁኔታ ትችት የሚሰነዘርበትን በተቃውሞ የወጥነት ችግር የገጠመውን ቡድን በኃላፊነት ሲረከብ ካሪክ ካሳለፈው የእግር ኳስ ዘመኑ ጋር ተመሳሳይ ነው። እንደዚህ አይነት ጫናዎችን ለመሸከም የሚያበቃ ብቁ የሆነ አእምሯዊ ዝግጁነት እንዳለው የሚያሳይ ነው። ምክንያቱም ይሄ በካሪክ ተፈጥሯዊ የሚጫወትበት ፖዚሽን ለአንድ ክለብ ማጥቃትም መከላከልም ለባላንስም ለሁሉም ወሳኝ ስፍራ ነው እና ይሄ ተጫዋች ቁልፍ ሚና በነበረው የዩናይትድ ስኬታማ ዓመታት ውስጥ እነዛን ትላልቅ ኃላፊነቶችን የተቀበለ አሁን ደግሞ በአሰልጣኝነት ዘመኑ የመጀመሪያውን ፈተና በማንቹሪያን ደርቢ ፔፕ ጋርዲዮላን በማስተናገድ ነው። የሁለቱ እንግዲህ የአማካዮችን ፍልሚያ ነው። ፔፕም በእግር ኳስ ዘመኑ አማካይ ነበር። ከካሪክ ጋር ተቀራራቢ ፖዚሽን ላይ ነው የሚጫወተው። እስቲ ዛሬ የትኛው አሰልጣኝ በታክቲክ የላቀ? ምክንያቱም የፔፕ ቡድን ከፍተኛ ሞቢሊቲ ውስጥ ነው ያለው። ነገር ግን ባለፉት የፕሪሚየር ሊግ ጨዋታዎች ላይ አድቫንቴጅን ለማስጠበቅ ጌሙን ኮንትሮል ለማድረግ ተደጋጋሚ እድሎች ወደ ግብ ለመቀየር ሲቸገር ሲፈተን ተመልክተናል። ተከታታይ 3 ጨዋታዎች የጣለበት መንገድ አንድ አይነት ቅርጽ ነበረው።
በዛሬስ የማንቸስተር ደርቢ ዕለታዊ የጨዋታ ፍላጎት፣ የታክቲክ የበላይነት፣ በዕለቱ የሚደረግ ብቃትና በዕለቱ የሚደረግ የጨዋታ ብልጫ የሚወስነው ጨዋታ በወቅታዊ ፎርም ካሉበት ውጥረት ጫና ይልቅ በዕለቱ የሚኖረው የጨዋታ ስታይል ውጤቱን የሚወስነው የማንቸስተር ደርቢ ነው። እንግዲህ ዛሬ 9 ሰዓት ተኩል ላይ የምንመለከተው ምክንያቱም የማንቸስተር ደርቢ በአብዛኛው ባለፉትም ጊዜያት የምንመለከተው በወቅታዊ ብቃት ክለቦች የሚያስመዘግቡት ውጤት ሳይሆን በዕለቱ የነበረው የጨዋታ ብልጫና ውጤታማነት ነው እና አጋጣሚዎችን ወደ ግብ የመቀየር ጌም ኮንሰንትሬሽን፣ ጨዋታን ለማሸነፍ በሚደረግ ጥረት እያንዳንዱን እንቅስቃሴ በበላይነት የወሰደ ቡድን እንግዲህ ውጤቱን ሲያሳካ ያስተዋልንበት ደርቢ ነው። የዛሬው ጨዋታ ግን ምን አይነት እንቅስቃሴ ሊኖረው ይችላል? በተለይ ከባለሜዳው ማንቸስተር ዩናይትድ እስቲ መነሻ በማድረግ ማይክል ካሪክ በምርጥ 11 በኩል እነማንን ሊጠቀም ይችላል? ምክንያቱም ከዚህ በፊት በ2021 በጊዜያዊነት ማንቸስተር ዩናይትድን በያዘበት ወቅት አንድ ጨዋታ ከቢግ ሲክስ ክለብ ባደረገው ከቼልሲ ጋር እንደምናስታውሰው በስታንፎርድ ብሪጅ የነበረው ጨዋታ 1-1 ሲጠናቀቅ ከካሪክ እግር ኳሳዊ የጨዋታ ስታይል ወጣ ያለ ወይም በወቅቱ ከነበረው የማንቸስተር ዩናይትድ ፎርሜሽን ያልተጠበቀ አዲስ ስትራክቸር ይዞ ነበር የቀረበው። እንደዛ አይነት ውሳኔስ ዛሬ ላይ ልንመለከት እንችላለን። ፔፕ ጋርዲዮላስ ያሉትን የማጥቃት አማራጮችን ኦልትራፎርድ ላይ ከፍ በማድረግ የተገኙ አጋጣሚዎችን በጊዜ በመግደል የጨዋታውን አድቫንቴጅ ከፍ አድርጎ 3 ነጥብ ለማግኘት በሚያደርገው ጥረት የተሻለ ካለፉት ድክመቶች ተሻሽሎ ይቀርባል የሚለው ዛሬ ትኩረት የሚስብ ነው። በተለይ አንቷን ሴሜኒዮ በሁለት የሊግ ካፕ ጨዋታዎች ያሳየው ብቃት፣ በፍጥነት መላመድ፣ በካፕ ዋንጫ የታየው የተጫዋቹ አስደናቂ ብቃትና በሊግ ይደገማል የሚለውም ዛሬ ትኩረት የሚስብ ነው። የራያን ቸርኪ፣ ፊል ፎደን ምን አይነት አስተዋጽኦ ይኖራቸዋል? እስቲ አንድ በአንድ እየለቀብን ምንመለከት ይሆናል። በተለይ ከባለሜዳ ውስጥ ማንቸስተር ዩናይትድ አንዳንድ ነጥቦችን በማንሳት እንጀምር። በተለይ ታክቲካዊ ግምገማችንን በበለጠ የማይክል ካሪክን ቦሮ የሚያውቅ ምን አይነት የጨዋታ መንገድ ለዛሬው ጨዋታ በተለይ ለማንቸስተር ደርቢ ምን አይነት የጨዋታ ስትራቴጂ ይዞ ይቀርባል ቢለውን እናንሳ። ማይክል ካሪክ እንደምታውቁት በ2006 ከቶትናም ወደ ማንቸስተር ዩናይትድ ከተዘዋወረበት ጊዜ አንስቶ በማንቸስተር ዩናይትድ ቤት በነበረው ቆይታ 30 ጊዜ የማንቸስተር ደርቢን የመጫወት አጋጣሚ ተፈጥሯል። ከዚህም ውስጥም ከፍተኛ የማሸነፍ ሬት ማንቸስተር ዩናይትድ ሲያስመዘግብ በ30ውም ጨዋታ ይሄ ተጫዋች በቋሚነት የጀመረበት፣ ከዚህም ውስጥ 50% ዊኒንግ ሬት ማንቸስተር ዩናይትድ ያገኘበት፣ በእያንዳንዱ የማንቹሪያን ደርቢ ልዩነት የሚፈጥር የአማካይ ስፍራ ተጫዋች ነበር። ስለዚህ የዚህን የደርቢ ጨዋታ ጫናን የበለጠ ሜዳ ውስጥ ሆኖ የሚረዳ በወቅቱ ከነበሩ በርካታ ፉክክሮች ከማንቸስተር ሲቲ ጋር ከቼልሲ ጋር በነበረው የዋንጫ ፉክክር ማንቸስተር ዩናይትድ ለሚያስመዘግበው ስኬት ካሪክ የሜዳው ቁልፍ ተጫዋች በመሆን ረጅሙን ጊዜ በስኬት ያጠናቀቀ፣ 5 ጊዜ በማንቸስተር ዩናይትድ የፕሪሚየር ሊግ ዋንጫ ማሳካት የቻለ፣ ሌሎችም ትላልቅ ውድድሮች ሻምፒየንስ ሊግን ጨምሮ በስኬት በማጠናቀቅ የዩናይትድን የበላይነት ሜዳ ውስጥ ሆኖ የተመለከተ አስደናቂ አማካኝ ነው። ታዲያ በዛሬው ጨዋታ ካሪክ ምን አይነት የጨዋታ ስታይል ይዞ ሊቀርብ ይችላል? በነገራችን ላይ የቀድሞ ተጫዋቾች ጥያቄና ትችት አንዳንዴ ከሚሰጡት አስተያየት አንጻር በወቅታዊ የቡድኑ ውጤት ላይ ትኩረት የማያደርግ ወይም የበለጠ ከሜዳ ውጪ ወይም መልበሻ ቤት ወይም በትሬኒንግ ግራውንድ የሚያስፈልጉ ነጥቦች ላይ ትኩረት በማድረግ ይሄ ሜዳ ውስጥ የሚደረገውን እንቅስቃሴ በልዩነት በታክቲክ ረገድ ከመተቸት ይልቅ በዩናይትድ አእምሯዊ ዝግጁነት ላይ ትኩረት የሚያደርጉ ተቺዎች እየበዙ ነው የሚገኙት በቀድሞ ተጫዋቾች በኩል። ማይክል ካሪክን ከዚህ ጨዋታ ቀደም ብሎ
የሮይኪን ትችት እንደምታውቁት የሮይኪንን 16 ቁጥር ማለያ በመልበስ ካሪች የሰራው ስራ ምናልባት ሮይኪን በሜዳ ውስጥ ቴክኒካሊ ለዩናይትድ ካበረከተው ነገር በረጅም ርቀት ከፍ የሚል ነው የካሪክ ሚና። እንደውም የሮይኪን ያክል የካሪች አግሬሲቭ አለመሆን ቴክኒካሊ ለዩናይትድ ውጤታማ እንቅስቃሴ ከፍተኛ አስተዋጽኦ ነበረውና ሮይኪን አሁንም በዩናይትድ በኩል ስለሚደረጉ ሹመቶች ደስተኛ አይደለም። ከፍተኛ ትችት ከዚህ ጨዋታ በፊት ካሪች ላይ ቀጥተኛ ትችት ሰንዝሯል እና አሰልጣኙ ከጨዋታ በፊት በነበረው ፕሬስ ኮንፈረንስ ይሄን ጉዳይ ትኩረት እንደማይሰጥና ለነገው 90 ደቂቃ በተሻለ ሁኔታ ትኩረት እንደሚያደርግ በመግለጽ ነው እንግዲህ ጉዳዩን ብዙም የሚዲያውን ተቃውሞ በተለይ የቀድሞ ተጫዋቾች ኒኪ ባትና ፖል ስኮልስ ያሳዩትም ሪስፔክት በተለይ ሊሳንድሮ ማርቲኔዝ እና ሃላንድ መካከል ምን ሊፈጠር እንደሚችል ይህንንም ጉዳይ ከግምት ውስጥ በማስገባት በእንደነዚህ አይነት የሚዲያ ትችቶች ብዙም የካሪክ ቡድን ወይም ካሪክ የሚያዘጋጀው የዛሬ ምርጥ 11 ትኩረቱ እንደማይሳብና በአጠቃላይ የ90 ደቂቃ ቡድን ለማዘጋጀት ጥረት እንደተደረገ ነው አሰልጣኙ ገልጾ ያለፈው። ነገር ግን ወደ ታክቲካዊ ጉዳይ ከመግባታችን በፊት አንድ የቴሌግራፍን የዛሬ ጋዜጣ ይዞ የወጣውን መረጃ በስክሪናችን ላይ እስቲ እንመልከት። በተለይ ማንቸስተር ዩናይትድ በቀጣይ ሳመር ሞሪሲዮ ፖቼቲኖን፣ ቶማስ ቱኸል ራሱ ማይክል ካሪክ በሚያስመዘግበው ውጤትና በሚያሳየው የቡድን እድገት ታይቶ ስራውንም ሊቀጥል እንደሚችል ካርሎ አንጀሎቲና ጁሊያን ኒግልስማን በዚህም ወቅት በማንቸስተር ዩናይትድ ኃላፊዎች ዘንድ በዋነኝነት ትኩረት ተሰጥቶ በቀጣይ ወራት በእነዚህ አሰልጣኞች ዙሪያ ምልመላ እንደሚደረግ ቴሌግራፍ አገኙ ባለው መረጃ መሰረት ይህንን ማጋራት ችሏል እና እነዚህ አሰልጣኞች በቀጣይ በዋና አሰልጣኝነት በዩናይትድ ቤት ሊሾሙ ከሚችሉ በዚህም ወቅት ማንቸስተር ዩናይትዶች ትኩረት ካደረጉ የአሰልጣኝ ቅጥር መካከል እነዚህ ይጠቀሳሉ። ለማንኛውም ካሪችን እስቲ እናስታውስ። በ2021-22 የውድድር ዓመት በስታንፎርድ ብሪጅ የነበረው የማንቸስተር ዩናይትድ ያልተጠበቀ አስተላለፍ እና የጨዋታ ስታይል ይዞ የቀረቡበት በኳስ ቁጥጥር በኩል 40% የኳስ ቁጥጥር ብልጫ የነበረው በጨዋታው ያልተጠበቀው ውሳኔ እንግዲህ ያለ አጥቂ በሳንቾ እና በራሽፎርድ ከነሱ ጀርባ ብሩኖ ፈርናንዴዝን በማድረግ በአማካይ ስፍራ ማክቶሚኔን፣ ፍሬድን በማሰለፍ እንዲሁም በ6 ቁጥር ቦታ ማቲችን በማድረግ በ4-3-1-2 ፎርሜሽን ነበር ያለ አጥቂ በመጀመሪያው ጨዋታ የቋሚ ምርጥ 11ን የመረጡ በጊዜው የነበሩ ኮቺንግ ስታፍ እና ማይክል ካሪክ የመረጡት አጫወት በእንዲህ አይነት መንገድ ነበር። 1-1 ጨዋታው ተጠናቋል። በዛሬው ጨዋታስ ካሪክ የአማካይ ክፍሉ ላይ ከፍተኛ የኳስ ቁጥጥር መብለጥ የሚፈልግ የቦሮን ቡድን ነበር የምናስታውሰው። ኳስን ኮንትሮል የሚያደርግ በሙሉ የውድድር ዓመቱ 56.4% የኳስ ቁጥጥር ብልጫ ተጋጣሚ ላይ በአማካይ የሚወስድ በማጥቃቱ በኩል የፓሲንግ ሲኩዌንሱ ውጤታማ የሆነ ጌሙን ኮንትሮል አድርጎ ነገር ግን ወደ ሶስተኛ የሜዳ ክፍል በተሻለ የትራንዚሽን እንቅስቃሴ በማለፍ ከፍተኛ አደጋዎችን የሚፈጥር የሁለቱን ዊንግ የክንፍ ተጫዋቾችን ወደ አማካይ ስፍራ ጠበብ አድርጎ ለአጥቂው በርካታ ምርት የሚያደርስ የአማካይ ክፍል ቅንጅትን ነው የሚፈልገው። ነገር ግን እንደ ሲቲ አይነት ቡድን ላይ ጌሙን ኮንትሮል ለማድረግ የአማካይ ክፍል ከፍ ማድረግ በልዩነት ይነሳልና ምናልባት ዛሬ ሼሽኮን በማስቀመጥ በሌላ ፎርሜሽን ሊጠቀም ይችላል ወይም እንደሚጠበቀው በኩኛ ብሩኖንና በቅርቡ ከአፍሪካ ዋንጫ ውጭ ሆነው በፍጥነት ወደ ዩናይትድ የተመለሱት አማድና ኢምቤሞን ከሁለት አንዱን በተለይ ኢምቤሞን በዛኛው የሜዳ ክፍል በማድረግ
ብሩኖ ፊት ለፊት ሼሽኮን በማሰለፍ ኡጋርቴን እና ካሴሚሮን በአማካይ ስፍራ ሊጠቀም ይችላል ወይስ አንዳንድ ግምታዊ አስተላለፎች አሉ። ለምሳሌ በኮቢ ሜኑን፣ ሜሰን ማውንትን፣ ብሩኖ ፈርናንዴዝን ከካሴሚሮ ፊት ለፊት በማድረግ በኩኛና በብሩኖ በኩኛና በኢምቤሞ በሁለቱ ተጫዋቾች በዲያመንድ ፎርሜሽን ለማጥቃት በእንዲህ አይነት የአማካይ ቁጥር ከፍ ማድረግ ማንቸስተር ሲቲ በቅርብ ሳምንት ከተለያዩ ክለቦች ጋር ሲጫወት በተለይ ከቼልሲ ጋር ከብራይተን ጋር በአማካይ ቁጥር ከፍ ያለ ቡድን ኦቨርሎድ እየፈጠረ ማንቸስተር ሲቲን በመጨረሻ ደቂቃ በተለይ በሁለተኛ 45 የተሻለ ብልጫ ሲያደርግ ተመልክተናል እና ምናልባት ካለፈው የማይክል ካሪች የአጭር ጊዜ ቆይታ በዩናይትድ ቤት ከነበረው ታክቲካል አፕሮች መነሻ በማድረግ እነዚህን የጨዋታ ተለዋዋጭ ስታይሎችን በዛሬ ዕለት ሊጠቀም ይችላል የሚል ግምታዊ አስተላለፎች በብዛት እየወጡ ነው የሚገኙት። ለማንኛውም ማንቸስተር ዩናይትድ የዛሬውን ጨዋታ የሚያሸንፍ ከሆነ ድሉ ሁለት ነው የሚሆነው። አንደኛ የከተማቸውን ተቀናቃኝ ከተፎካካሪ ክለብ ከአርሴናል አንድ ስቴፕ ወደኋላ ማስቀረት፣ በሁለተኛ ደረጃ ደግሞ የቀድሞ ተጫዋቻቸው በመጀመሪያ የአሰልጣኝነት በዩናይትድ ቤት በሚያደርገው ጨዋታ በድል በ3 ነጥብ ማጠናቀቅ፣ ያለፉትን ተከታታይ የኦልድ ትራፎርድ ጨዋታ በአቻ ውጤት ማጠናቀቁን ተከትሎ ባለፉት ደግሞ 5 የማንቸስተር ደርቢ በ4ቱ ማንቸስተር ዩናይትድ ግብ ማስቆጠር አልቻለም። እነዚህን ሁሉ ክፍተቶችን እንግዲህ በዛሬው ዕለት ማንቸስተር ዩናይትድ በተለየ ሁኔታ በካሪች ውስጥ መብት አበጅቶ ቢያንስ ካለፉት የሊግም የካፕን ፊክስቸር የተሻለ የጨዋታ አማራጭ ይጠቀማል ተብሎ ይጠበቃል። ብዙ የታመነበት በማንቸስተር ዩናይትድ ኃላፊዎች ተቀባይነት ያገኘው ካሪች ዛሬ ፔፕን በምን አይነት መንገድ ያስተናግዳል የሚለው ከወዲሁ ጉጉት የፈጠረ ነው። እስቲ የፔፕ ጋርዲዮላ ማንቸስተር ሲቲ ምን አይነት የጨዋታ አፕሮች ሊከተል ይችላል? በተለይ ማንቸስተር ሲቲ 3 ተከታታይ ጨዋታ ሳይጠበቅ በሰንደርላንድ በቼልሲ እንዲሁም በብራይተን የጣላቸው 3 ተከታታይ የፕሪሚየር ሊግ ጨዋታ አሰልጣኝ ፔፕ ጋርዲዮላን በአጨዋወት ሲስተሙ በቡድኑ በተለይ በኮንትሮል ሲስተም ላይ ከፍተኛ ልዩነት እንደፈጠረ ለተወሰኑ ትችቶችም እንደተጋለጠ እናስታውሳለን። ነገር ግን ባለፉት 2 የካፕ ጨዋታዎች ኤክስትራ ላይ 10 ግብ ባለፈው ማክሰኞ ሴንት ጄምስ ፓርክ ላይ 2-0 በካራባኦ ካፕ የመጀመሪያ ዙርን በማሸነፍ አድቫንቴጁን አስፍቷል። በኤፍኤ ካፕም ወደ ቀጣዩ ዙር ማለፉን አረጋግጧል። ባለፉት 2 ጨዋታዎች ሲቲ ጥሩ መነቃቃት አሳይቷል። ነገር ግን የዛሬው ጨዋታ የተለያየ የጨዋታ አፕሮች ምናልባት ፔፕ ጋርዲዮላ ከዚህ በፊት የሞከረው ወይም በተለያየ ድሪል ለዚህ ጨዋታ እንደሚዘጋጁ አይደለም። ምክንያቱም ተጋጣሚ በአዲስ አሰልጣኝ በአዲስ ፎርሜሽን ሊቀርብ ስለሚችል የበለጠ የፔፕ ቡድን ኮንትሮሉን በላቀ ደረጃ አሳድጎ መምጣት ያለበት አስገዳጅ የሆኑ ለውጦችም ሊኖሩ የሚችሉ የቡድን አደረጃጀት ነው ይዞ የሚቀርበው። በአዳዲስ አሰልጣኝ የመጀመሪያ ጨዋታ የሚያደርጉ ክለቦች በአብዛኛው ከፍተኛ መነቃቃት፣ አእምሯዊ ዝግጁነት ይኖራል። ክለቡ አዲስ ስፕሪት ነው የሚያገኘው፣ አዲስ የስልጠና ስታይል ነው። ስለዚህ ተጫዋቾች ነጥሮ ለመውጣት ራሳቸውን በአዲሱ አሰልጣኝ ውስጥ ቦታቸውን ለማረጋገጥ የሚያደርጉት ትግል ሁሌም ተጋጣሚ ላይ ነው ጫና የሚፈጥረው። ይህንን ተከትሎ የፔፕ ቡድን ዛሬ በኦልድ ትራፎርድ ጠንከር ያለ ፈተና ሊገጥመው ይችላል። በተለይ ያለፉትን ጨዋታዎች የምንመለከተው የማንቸስተር ሲቲ አባካኝነት በሊጉ ባለፉት 3 ጨዋታዎች ማንቸስተር ሲቲ በድምሩ ወደ 9.1 ኤክስጂ አስመዝግቦ ነገር ግን በ2 ጨዋታዎች ብቻ ነው ግብ ማስቆጠር የቻለው። ከአንድ ግብ በላይ ማስቆጠር አልቻለም። በብራይተንም ጨዋታ በቼልሲም ጨዋታ ሁለቱም በኢትሃድ የተደረጉ ፍልሚያዎች ነበሩ። በስቴዲየም ኦፍ ላይት ግብም አልተቆጠረም። ያለምንም ግብ የተጠናቀቀ ነው። ስለዚህ የፔፕ ቡድን ዛሬ አስገዳጅ የሆነ 3 ነጥብ በፎርሜሽን ደረጃ የበለጠ ጥንቃቄን ከማጥቃት ጋር አጣምሮ የያዘ
የቡድን አስተላለፍ ሊመርጥ ይችላል። ምናልባት በዘንድሮ ሲዝን ለመጀመሪያ ጊዜ የኒኮ ጎንዛሌዝ እና የሮድሪ በጋራ አማካይ ስፍራ ላይ ተጣምረውም በምርጥ 11ዱ ሊጀምሩ ይችላሉ። ይሄ ሊሆን የሚችለው እንግዲህ የተከላካይ ክፍሉ በጉዳት በከፍተኛ ሁኔታ ዴብዙም ኤክስፒሪየንሱም በተለይ ለዚህ ጨዋታ የሚያስፈልግ የሊደርሺፕ አቅም ከኋላ በኩል ማንቸስተር ሲቲ በእጅጉ ኳሊቲውን አጥቶ ነው ወደ ኦልትራፎርድ የሚጓዘው። ሩብን ዲያዝ፣ ያሽኮር ግራፍዲዮል፣ ጆን ስቶንስ እነዚህ ሶስት ኤክስፒሪየንሳቸው ከፍ ያለ በሲቲ ቤት ልዩነት የፈጠሩ ሴንተር ባኮች እንግዲህ ለረጅም ጊዜያት ከሜዳ እንደሚርቁ ተረጋግጧል። በዛሬው ጨዋታ ከዚህ በፊት ፔፕ በተለያዩ ጨዋታዎች ኤክስፐሪመንቱን እየሞከረ ነው የሚገኘው። አብዱልከሪም ኩሰኖቭን እና አሌን እያጣመረ እንዲሁም በአማራጭነት በዚህን ሰዓት የሚገኘው ናታን አኬን ለመጀመሪያ ጊዜ ምናልባት ሴንተር ባክ አድርጎም ሊያሰልፍ ይችላል። በተለይ የአልጄሪያው ራያን ኤንትኑሪ ከአፍሪካ ዋንጫ መልስ ባለፈው ሳምንት እንደተመለከታችሁት በሴንት ጄምስ ፓርክ ተቀይሮ መግባት ችሎ ነበር። ይህም ተጫዋች በግራ ፉል ባክ ፖዚሽን የሚጫወት ከሆነ ለዛሬው ጨዋታ ሙሉ ፊትነስ ላይ የሚገኝ ከሆነ ምናልባት ናታን አኬን ወደ ሴንተር ባክ በመመለስ በሁለቱ ሴንትራል ሚድፊልደር በደብል ፒቮት ፔፕ ሊጫወት ይችላል። ምክንያቱም የማንቸስተር ዩናይትድ የፊት መስመር ተጫዋቾች ከተከላካይ ጀርባ ፍጥነት፣ የድሪብል አቅም እድል ካገኙ የማስቆጠራቸው ኳሊቲ ሲታይ የፔፕ ሲቲ የመከላከሉ ጥንካሬ በእጅጉ እየተፈተነ ከጨዋታ ጨዋታ እንመለከታለን በእያንዳንዱ ፊክስቸር። እንደውም ባለፈው ሳምንት ኒኮ ኦራይሊን ነበር በ6 ቁጥር ቦታ ሲሞክር የነበረው በሴንት ጄምስ ፓርክ። ሁለቱን አማካዮች ከዚህ ጨዋታ ጋር ተያያዥ በሆኑ ጉዳዮች ይመስላል ፔፕ ወደ ቤንች አውርዶ ሮቴሽን ሲጠቀም አስተውለናል እና ምናልባት እነ ኒኮ ኦራይሊ ላይ ሪስክም ላይወስድ ይችላል። ወደ ግራ ፉልባክ ካልሆነ ሴንተር ባክ አድርጎ ሊሞክር ይችላል። አማራጩ ጠባብ ነው፣ ኳሊቲው አነስተኛ ነው። በወጣት ተጫዋቾች አስገዳጅ የሆነ ምርጥ 11 ይዞ የመግባት ግዴታ ውስጥ ገብቷል። እንግዲህ በቀጣይ ጨዋታዎች እንደሚባለው አሁን ላይ እንደደረሰው ስቴጅ ከሆነ ማርክ ጌሂ ጥሩ አማራጭ ሆኖ በተከላካይ ስፍራ በቋሚነት ፔፕ ለቀሪ የውድድር ዓመት በተለይ ያሽኮር ግራፍዲዮልን ለመተካት የሚያመች ይሆናል። ምክንያቱም ግራፍዲዮል ይሄ የውድድር ዓመትም ቀሪ ጨዋታዎች ሊያመልጡት ይችላሉ ካጋጠሙ ጠንካራ ጉዳት። ሩበን ዲያዝ ከ4 ሳምንት በኋላ ወደ ሜዳ ይመለሳል ተብሎ ነው እንግዲህ የሚጠበቀው። ፔፕ በአማራጭነት በብቸኝነት እንግዲህ በቋሚነት ከጨዋታ ጨዋታ እየተጠቀመ የሚገኘው ማቲያስ ኑኔዝን ነው በቀኝ ፉልባክ ቦታ። በዋነኝነት ግን ፔፕ አስፈሪነቱን ከፍ ያደረገው ከአማካይ ስፍራ ፊት ለፊት ያለው የማጥቃት አማራጭ ነው። በተለይ በዚህ የዝውውር መስኮት ባለፈው ሳመር 34 ሚሊዮን ፓውንድ ብቻ አጠቃላይ ፓኬጅ የወጣበት ኦሬያን ቸርኪ በቅርብ ጊዜያት ውስጥ በማንቸስተር ሲቲ እየፈጠረ ያለው ልዩነት የአብዛኛውን የእግር ኳስን ቤተሰብ እያነጋገረ ነው የሚገኘው። የዚህ ተጫዋች ልዩ ብቃት ባለፉት ጨዋታዎች ተጫዋቹ ከጉዳት ከተመለሰበት ጊዜ አንስቶ እያደረገ ያለው የግብ ተሳትፎ አስተዋጽኦ በከፍተኛ ሁኔታ በማንቸስተር ሲቲ ቤት የክሬቲቭ አቅም ሆኗል። በሊጉ ብቻ ይሄ ተጫዋች ከኖቬምበር ጀምሮ ባለው ቋሚ ሆኖ በጀመረባቸው አነስተኛ ጨዋታዎች 13 ግብ ላይ ተሳትፎ ማድረግ ችሏል። 4 ግብ ሲያስቆጥር 9 ግብ የሆኑ ኳሶችን በሁሉም ውድድሮች አመቻችቶ አቀብሏል። ይሄ ደግሞ በአምስቱ ትላልቅ ሊግ ግብ ላይ ተሳትፎ በማድረግ ከዴኒስ ኡንዳቭ ከኪሊያን ኢምባፔ እና ከሃላንድ በመቀጠል 4ኛ ደረጃ ላይ ያስቀምጦታል። በሁሉም በአምስቱ ትላልቅ ሊግ ባሉ የጨዋታ ጊዜያት ግብ ላይ ተሳትፎ ያደረጉ ተጫዋቾች። እንዲሁም አንቷን ሴሜኒዮ ባደረገው 2 ጨዋታ 2 ግብ 1 ግብ የሆነ ኳስ በ3 ግብ ላይ ተሳትፎ በማድረግ የበለጠ ቦታው ላይ አዲስ ዴብዝ አዲስ አማራጭ መፍጠሩን በካፕ ጨዋታ ሳይቷል። ይሄ ጨዋታ ግን ለፔፕ ጋርዲዮላ በመከላከሉ ብቻ ሳይሆን በማጥቃቱ በኩል የበለጠ
በፕሪሚየር ሊጉ ሲታይ የነበረው ክፍተት ለሶስት ተከታታይ ጨዋታ የማንቸስተር ሲቲን ሾት ኮንቨርዥን ሬት ግራፉን ብትመለከቱ በቀጥታ ነው ያሽቆለቆለው ባለፉት 3 ጨዋታዎች። ምክንያቱም ሃላንድ ያስቆጠረው የብራይተኑ ግብ ፍጹም ቅጣት ምት ነው። ከፔናልቲ ውጪ ሲቲ በ3 ተከታታይ ጨዋታ አንድ ክፍት ከሆነ እንቅስቃሴ ግብ ያስቆጠረው በ2016-17 የፔፕ ጋርዲዮላ የመጀመሪያ የውድድር ዓመት በ3ኛ ደረጃ ያጠናቀቀበት የውድድር ዓመት ላይ ነው ይሄን ስታት የተመዘገበውና ለ3 ተከታታይ ጨዋታ ሲቲ በሊጉ አቻ የወጣበት አጋጣሚ በዛው የውድድር ዓመት የተፈጠረ የፔፕ ቡድን በአማካይ በየጨዋታው በማንቸስተር ሲቲ ቤት ቆይታ 3.2 ግብ የሚያስቆጥር ግብ ለማስቆጠር የማይቸገር ቡድን ያለው በካራክተር ደረጃ የአስቆጣሪነቱ አቅም ሁሌም በልዩነት የሚነሳ ነው። ነገር ግን ያለፉትን ጨዋታዎች እነዚህ የሲቲ ጥንካሬዎች ከፔፕ ጋር አልነበሩም። ስለዚህ ይሄ ማንቸስተር ደርቢ ለፔፕ ጋርዲዮላ በአንገብጋቢ ሁኔታ 3 ነጥብ ለማግኘት የሚደረግ ፍልሚያ ነው የሚሆነው። እስቲ የትኛው ቡድን በተሻለ ሁኔታ የዛሬውን ጨዋታ 3 ነጥብ ይዞ ይወጣል ወይስ በአቻ ውጤት ይጠናቀቃል? ከቀን 9 ሰዓት ተኩል ጀምሮ የምንመለከተው ነው የሚሆነው። እሁድ በሚኖረን ድረ ጨዋታ ነጥቦች ላይ ይህንንም ጉዳይ በተመለከተ የጨዋታውን ነጥብ የተመዘገበው ውጤት ከሌሎች ጨዋታዎች ጋር ይዘን ወደ እናንተ የምንመለስ ይሆናል። የማንቸስተር ደርቢን በእንዲህ መልኩ ተመለከትን። ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከዚህ ፕሮግራም በመቀጠል በሌላኛው የፕሪሚየር ሊግ ተጠባቂ ፊልሚያ በሲቲ ግራውንድ የሚደረገውን የኖቲንጋም ፎረስትን እና የአርሴናልን ጨዋታ በተመለከተ ቅድመ ጨዋታ ነጥቦች ይዘን እንመጣለን። ሊቨርፑል ከበርንሌይ፣ ቼልሲ ከብሬንፎርድ እንዲሁም ለተከላካይ ፔፕ ጋርዲዮላ በማንቸስተር ሲቲ የ10 ዓመት ቆይታው 1.3 ቢሊዮን ፓውንድ ተከላካይ ብቻ ያስፈረመበት ወጪ ያደረገበት የተከላካይ ክፍል እንግዲህ ማርክ ጌሂን አዲስ ፈራሚ አድርጎ ለማንቸስተር ሲቲ ሬጂስተር ሊያደርግ 48 ሰዓታት ብቻ ነው የቀሩት። ይህንንም ጉዳይ በተመለከተ ሌሎች ነጥቦች የምናነሳበትንም ሌላ ፕሮግራም ይዘላችሁ እንመጣለን። በአጠቃላይ በአርሴናልና ኖቲንጋም ፎረስት የሲቲ ግራውንድ ጨዋታ ተመልሰን እንመጣለን። ሰላም ቆዩ።